ሰላም እንደምን አላችሁ? ደሴ ነኝ። ዛሬ ደግሞ 12ኛ ክፍል ኢኮኖሚክስን አራተኛውን ዩኒት የምናይ ይሆናል። አራተኛው ዩኒት ምን ይለናል? ማክሮ ኢኮኖሚ ፖሊሲ ኢንስትሩመንት ይላል። ስለ ማክሮ ኢኮኖሚ ፖሊሲ ኢንስትሩመንቶች የምናወራ ይሆናል። ስለ ማክሮ ኢኮኖሚ ፖሊሲ ኢንስትሩመንቶች ከማየታችን በፊት ግን ወደ ዩኒት 1 ልመልሳችሁ ነው። ዩኒት 1 ላይ ዲስከስ እናደርግ ምን ብለናል? ማክሮ ኢኮኖሚ ቤዚክ የሆነ ኮመን ጎሎች አሉት ብለናል። ኮመን ኦብጀክቲቭስ ኦፍ ማክሮ ኢኮኖሚ ብለን ያየናቸዋል። ከነዛ መካከል በዋናነት ሁሉም ሀገሮች የሚጋሩት ኮመን ጎልስ ኦፍ ማክሮ ኢኮኖሚ ብለን ያየናቸው አንደኛው ኢኮኖሚክ ግራውዝ ያልነው ነው። ኢኮኖሚክ ግራውዝ እና ምርታማነት፣ ፉል ኢምፕሎይመንት ወይም ስራ አጥነትን መቀነስ የምንለው ሬዲዩስ አንኤምፕሎይመንት ኦር ፉል ኢምፕሎይመንት የምንለው፣ ስቴብል ፕራይስ ኦር ሬዲዩሲንግ ኢንፍሌሽን እና ሬዲዩስ በጀት ኤንድ ባላንስ ኦፍ ፔመንት ዴፊሲት የሚሉት እነዚህ አራቶቹ በዋናነት ሁሉም ሀገራቶች ወይም የሁሉም ሀገር ኢኮኖሚ ሊያሳካው የሚፈልገው ጎል ነው ብለን አይተናል። ከዛም ባለፈ ደግሞ ማክሮ ኢኮኖሚ ፕሮብሌም ኦር ኬ ቻሌንጅ ፎር ማክሮ ኢኮኖሚ ብለን ካየናቸው መካከል ኢንፍሌሽን አይተናል፣ የዋጋ ንረት የምንለው ወይም የዋጋ ጭማሪ የሚባለውን አይተናል። ከዛም ባለፈ ስራ አጥነት ያልነው አንኤምፕሎይመንት፣ እንዲሁም ኢኮኖሚክ ግራውዝ እና ባላንስ ኦፍ ፔመንት ዴፊሲት ኤንድ በጀት ዴፊሲት ብለን ያየናቸው እነዛ ደግሞ ማክሮ ኢኮኖሚክ ፕሮብሌም እንላቸዋለን። እንግዲህ እነዚህን ችግሮች ካየን በኋላ እንዲሁም ደግሞ አንድ ሀገር እንደ ከኢኮኖሚ ፐርስፔክቲቭ ወይም ከኢኮኖሚ አስፔክት ሊያሳካው የሚፈልገውን ጎሎች ብለን ካየናቸው መካከል እነ ኢኮኖሚክ ግራውዝ፣ ፉል ኢምፕሎይመንት፣ ስቴብል ፕራይስ፣ ባላንስድ ባላንስ ኦፍ ፔመንት እና ሬዲዩስ በጀት ዴፊሲት የሚሉትን ያየናቸው ናቸው። እነዛን ኦብጀክቲቮች ወይም ፕሮብሌሞቹን ሶልቭ ለማድረግ ደግሞ ምን ያስፈልገናል? ኢንስትሩመንት ያስፈልገናል። እንደ ሀገር የምናክምበት መንገድ ሊኖረን ይገባል። ስለዚህ ኢንፍሌሽን አለ፣ ከዛስ የሚለውን ነገር ሶሉሽኑ ምንድን ነው የሚለውን ነገር ማየት ይኖርብናል። ችግር አለ ብቻ ሳይሆን ለችግሩ መፍትሄ የሚሆኑ ነገሮችን ማፈላለግ አለብን። ስራ አጥነት አለ፣ ስራ አጥነቱን እንዴት ነው መቀነስ ያለብን? የዋጋ ንረት አለ ስንል የዋጋ ንረቱን በምን ነው ማርገብ የምንችለው? እንዲሁም ደግሞ በጀት ዴፊሲት አለ ብንል ወር ባላንስ ኦፍ ፔመንት ዴፊሲት አለ ስንል ያንን ባላንስ ኦፍ ፔመንት ዴፊሲት ሶልቭ የምናደርግበት ወይም መፍትሄ ያስፈልገናል። ስለዚህ ዛሬ የምናወራው ስለ መፍትሄዎቹ ነው። እነዛን ጎልስ ኦፍ ማክሮ ኢኮኖሚ ወር ፕሮብሌምስ ኦፍ ማክሮ ኢኮኖሚ ብለን ያየናቸውን ችግሮችን ለመፍታት ወይም ዓላማችን ለማሳካት የሚያስችሉን ኢንስትሩመንቶች ናቸው ማክሮ ኢኮኖሚክ ፖሊሲ ኢንስትሩመንት የምንለው። ስለዚህ ስለ ማክሮ ኢኮኖሚክ ፖሊሲ ኢንስትሩመንት ከማውራታችን በፊት ዩኒት 1 ላይ ያየነውን ያንን ማስታወስ ይኖርብናል። ስለዚህ ስለ ማክሮ ኢኮኖሚ ፖሊሲ ኢንስትሩመንት ዩኒት 4 ላይ ዲስከስ እናደርጋለን። ማክሮ ኢኮኖሚ ፖሊሲ ኢንስትሩመንት ብለን ስናይ ዓላማው ምንድነው? ወይም ስለ ማክሮ ኢኮኖሚ ፖሊሲ ኢንስትሩመንት መማራችን ምክንያቱ አንደኛ በእያንዳንዱ ፖሊሲ ኢንስትሩመንት ወር በእያንዳንዱ ማክሮ ኢኮኖሚ ፖሊሲ መካከል ያለውን ልዩነት እንዳታውቁ ይጠበቃል እዚህ ዩኒት ላይ። ከዛም ባለፈ ደግሞ በኮንትራክሽነሪ እና ኤክስፓንሽነሪ ማክሮ ኢኮኖሚ ፖሊሲ መካከል ያለውን ልዩነት እናያለን። እንዲሁም የፎሬን ኤክስቼንጅ ፖሊሲ የምንለውን ኢንካም ፖሊሲ የምንላቸውን ተጨማሪ የማክሮ ኢኮኖሚ ፖሊሲ ምን ይመስላሉ የሚሉትን ዲስከስ የምናደርግ ይሆናል ማለት ነው። ተከተሉኝ። ስለዚህ ቅድም እንዳልኩት የትኛውም ሀገር ኢኮኖሚ ዲፋይንድ የሆኑ ኦብጀክቲቮች አሉት። የግልጽ የሆኑ ሊያሳካው የሚፈልግ እንደ ጥቅል ኢኮኖሚ እንደ ማክሮ ኢኮኖሚ አግሪጌት ኢኮኖሚው ሊያሳካው የሚፈልጉት ኦብጀክቲቮች አሉ። ከነዛ መካከል ቅድም እንዳልኳችሁ አንዱ ፉል ኢምፕሎይመንት ነው ብለናል። ፉል ኢምፕሎይመንት እንዲኖረን እንፈልጋለን ወይም አንኤምፕሎይመንታችን በተቻለ መጠን ሬዲዩስ ማድረግ እንፈልጋለን ወይ ሬዲዩስ አንኤምፕሎይመንት as much as possible አንኤምፕሎይመንትን መቀነስ እንዳንድ ጎል አድርገን ወይም እንዳንድ ልናሳካው እንደምንፈልገው ታርጌት ሴት የምናደርገው አንዱ ነው። ሌላው ስቴብል የሆነ የተረጋጋ የዋጋ ምህዳር መፍጠር፣ የዋጋ ሁናቴው የምርቶች ዋጋ የተረጋጋ እንዲሆን ማስቻል ብለን ያየነው ነው ዩኒት 1 ላይ ስቴብል ፕራይስ የምንለው። እንዲሁም ደግሞ በማህበረሰቦች መካከል ያለው ኢንካም ዲስትሪቢዩሽን ወይም የገቢ ምጣኔ ፌር የሆነ ፍትሃዊ የሆነ ዲስትሪቢዩሽን ኦፍ ኢንካም እንዲኖር ወይም የገቢ ምጣኔ እንዲኖር ማስቻል የሁሉም ሀገር ኢኮኖሚ ሊያሳካው የሚፈልገው ወይም እንዲሳካለት የሚፈልገው ዓላማ ነው። ስለዚህ እነዚህን ዓላማዎች ደግሞ ለማሳካት የምንጠቀምባቸውን ፖሊሲ ማክሮ ኢኮኖሚ ፖሊሲ እንላቸዋለን። ምን አለ? ፉል ኢምፕሎይመንት፣ ፕራይስ ስቴቢሊቲ፣ ኢኩዊቴብል ዲስትሪቢዩሽን ኦፍ ኢንካም እና ሄልዝ የሆነ ባላንስ ኦፍ ፔመንት እንዲኖረን የሚያስፈልጉንን ፖሊሲዎች ማክሮ ኢኮኖሚ ፖሊሲ እንላቸዋለን። እነዚህ ማክሮ ኢኮኖሚ ፖሊሲ የምንላቸው በዋናነት በአራት ከፍለን እናየዋለን። የመጀመሪያው ፊስካል ፖሊሲ ይባላል።
አንዱ ማክሮ ኢኮኖሚ ፖሊሲ ነው። እነዚህን ጎል ያልናቸውን ፉል ኤምፕሎይመንት፣ ስቴብል ፕራይስ፣ ባላንስ ኦፍ ፓይመንት፣ ሄልዚ ባላንስ ኦፍ ፓይመንት፣ ፌር ዲስትሪቢዩሽን ኦፍ ኢንካም አመንግ ሲቲዝንስ የሚባሉትን ጎሎች ለማሳካት ከምንጠቀመው በዋናነት አንድ ሀገር ኢኮኖሚ ከሚጠቀመው ፖሊሲ መካከል አንዱ ፊስካል ፖሊሲ እንለዋለን። ስለዚህ ፊስካል ፖሊሲ አንዱ ነው። ሌላው ሞኔታሪ ፖሊሲ እንለዋለን። በሰፊው የምናያቸው ናቸው። ሞኔታሪ ፖሊሲ አለ። ሌላው ኢንካም ፖሊሲ እና ፎሬን ኤክስቼንጅ ፖሊሲ እንላቸዋለን። እነዚህ አራቱ ፖሊሲ ኢንስትሩመንቶች ናቸው ማክሮ ኢኮኖሚ ጎላችን ወይም ማክሮ ኢኮኖሚ ፕሮብሌሞቻችን ለመፍታት የምንጠቀማቸው ናቸው። እነዚህ ምንድናቸው? ኢትስ ሜዲሲን መድኃኒት ናቸው። ለኢኮኖሚ ችግር በሚገጥመው ሰዓት እንደ መድኃኒትነት የምንጠቀማቸው፣ ኢኮኖሚው ደግሞ ማሳካት የሚፈልገው ዓላማ ሲኖረው ደግሞ እንደ ቱልነት እንደ ኢንስትሩመንትነት የሚጠቀማቸው መሳሪያዎቻችን ናቸው እንደ አግሪጌት ኢኮኖሚ ወይም ለጥቅል ኢኮኖሚው። ስለዚህ ኢኮኖሚውን ደግፈው የሚይዙልን ኢኮኖሚያችን ደግፈው የሚይዙልን ፖሊሲዎች ናቸው ማክሮ ኢኮኖሚ ፖሊሲ የምንለው። ያለ ማክሮ ኢኮኖሚ ፖሊሲ የጥቅል ምጣኔ ሀብት ኦብጀክቲቮችን ልናሳካ አንችልም። ያለ ማክሮ ኢኮኖሚ ፖሊሲ ኢንስትሩመንት የምንፈልገውን እድገት ልናመጣ አንችልም። ልንፈተው የምንፈልገውን ችግርም መፍታት አንችልም። እነዚህ ምንድናቸው? አን ኢንስትሩመንት ምንድናቸው? መፍትሄዎች ናቸው። ስለዚህ እነዚህ መፍትሄዎች የምንላቸው ወይም ማክሮ ኢኮኖሚክ ኦብጀክቲቭ አቴን ለማድረግ የምንጠቀምባቸው አደብት የምናደርጋቸው ማክሮ ኢኮኖሚክ ፕሮብሌሞችን ሶልቭ ለማድረግ የምንጠቀማቸው ማክሮ ኢኮኖሚክ ፖሊሲዎች ፊስካል ፖሊሲ፣ ሞኔታሪ ፖሊሲ፣ ኢንካም ፖሊሲ እና ፎሬን ኤክስቼንጅ ፖሊሲ እንላቸዋለን። ሌትስ ሲ የመጀመሪያው ፊስካል ፖሊሲ ይባላል። ይህ ፊስካል ፖሊሲ የሚባለው በዋናነት መንግስት የሚባለው ነው። ይሄ አገሪቱን እየመራ ያለ የአንድን ሀገር ፖለቲካል፣ ኢኮኖሚክ፣ ሶሻል አስፔክቱን ሊድ እያደረገ ያለ ሩል እያደረገው ያለው አካል የሚያወጣው ማክሮ ኢኮኖሚ ፖሊሲ ነው ፊስካል ፖሊሲ የምንለው። ስለዚህ ፊስካል ፖሊሲ በማን ነው ፎርሙሌት የሚደረገው? በመንግስት። ለምሳሌ የኢትዮጵያ ፊስካል ፖሊሲን ሴት የሚያደርገው ከረንትሊ አገሪቱን እየመራት ያለ አካል ነው። አገሪቱን በምርጫ አሸንፎ እየመራው ያለ አካል ፖሊሲ ያወጣል። ያ ፖሊሲ ምን ይባላል? ፊስካል ፖሊሲ እንለዋለን። ፊስካል ፖሊሲ is the policy set by government ይለናል። መንግስት የሚባለው አካል ነው ሴት የሚያደርገው ፎርሙሌት የሚያደርገው። ፊስካል ፖሊሲን መንግስት በሚጠቀምበት ሰዓት የሚፈልገውን ዓላማ ለማሳካት ቅድም ያልነው ምርትና ምርታማነትን ለማምጣት፣ የስራ ዕድል ለመፍጠር፣ ባላንስ ኦፍ ፓይመንት ወይም የሃርድ ከረንሲ ጥረት የውጭ ምንዛሬ ጥረትን ለመቀነስ፣ ስራ አጥነትን ለመቀነስ፣ የዋጋ ንረትን ለማርገብ በሚጠቀምበት ሰዓት ፊስካል ፖሊሲን ፖሊሲ ኢንስትሩመንቶቹ መፍትሄዎቹ ወይም እንደ መሳሪያነት የሚጠቀማቸው ሁለት ሜካኒዝሞች አሉ። ፊስካል ፖሊሲን ለመተግበር በሚፈልግበት ሰዓት መንግስት ምንድነው የሚያደርገው? አንደኛ ታክስን ይጠቀማል። ታክስን እንደ ፖሊሲ ኢንስትሩመንት ይጠቀማል። ስለዚህ ፖሊሲ ኢንስትሩመንት ፊስካል ፖሊሲ የምንላቸው ለፊስካል ፖሊሲ ኢንስትሩመንት አንደኛው ገቨርንመንት ስፔንዲንግ የምንለው ነው። ገቨርንመንት ስፔንዲንግ ወር ገቨርንመንት ኤክስፔንዲቸር እንለዋለን። ተኛነት የምናገኘው ደግሞ ታክስ ነው። ታክስ ምንድነው? ግብር የምንለው ማለት ነው። ግብርንና የመንግስት ወጪ የሚባለውን እንደ ፖሊሲ ኢንስትሩመንትነት ይጠቀማል። ማን? ፊስካል ፖሊሲ። ይሄ ፊስካል ፖሊሲ የሚባለው ማክሮ ኢኮኖሚ ፖሊሲ ኢንስትሩመንቶቹ ምንድናቸው? አንደኛው ገቨርንመንት ኤክስፔንዲቸር ኦር ገቨርንመንት ስፔንዲንግ የምንለው ነው። ገቨርንመንት ስፔንዲንግ እና ረቨኑ ታክስ ረቨኑ እንለዋለን። ስለዚህ ፊስካል ፖሊሲ እንዲሁም በሌላ ኤክስፔንዲቸር ኤንድ ታክስ ፖሊሲ ይባላል። ምክንያቱም የሚጠቀመው ፖሊሲ ኢንስትሩመንቶች ምንድናቸው? ኤክስፔንዲቸርን እና ታክስን ነው። እንዴት ይጠቀማቸዋል ካልነ ሁለት ቱሎች አሉት። የፊስካል ፖሊሲ የምንለው እንግዲህ አንዱ ታክሴሽን ያልነው ነው። ሁለተኛው ገቨርንመንት ስፔንዲንግ ያልነው ነው። ታክሴሽን የምንለው ወይም ታክስ ወይም ግብር የምንለው በኢንዳይሬክት ዳይሬክት በቀጥተኛም ሆነ ቀጥተኛ ባልሆነ መንገድ የሚሰበስበው የመንግስት ገቢ ነው ወይም መንግስት ገቢ ሊያገኝበት የሚችል ቱል ነው። ስለዚህ ይህንን እንደ መሳሪያነት መጠቀም ይችላል። ኢኮኖሚውን ለማስተካከል ወይም ኢኮኖሚውን ለመቆጣጠር ታክስን እንደ ፖሊሲ ኢንስትሩመንት ይጠቀመዋል፣ እንደ መሳሪያነት ይጠቀመዋል።
ሁለተኛው ገቨርንመንት ስፔንዲንግ ነው። ገቨርንመንት ስፔንዲንግ ምንድነው? የመንግስት ወጪ ስንል ለምሳሌ ለሰራተኞች ደሞዝ የሚያወጣውን ወጪ፣ ለድጎማ የሚያወጣውን ወጪ፣ ኢንፍራስትራክቸሮችን ለመገንባት መንገድ፣ መብራት፣ ጤና ተቋማት፣ ትምህርት ቤቶችን ለመገንባት የሚያወጣውን ወጪ ገቨርንመንት ኤክስፔንዲቸር እንለዋለን፣ የመንግስት ወጪ እንለዋለን። ያንን የመንግስት ወጪ በመጠቀም ወይም ደግሞ ግብርን በመጠቀም መንግስት ኢኮኖሚውን መቆጣጠር የሚችልበትን ፖሊሲ ፊስካል ፖሊሲ እንለዋለን። ስለዚህ ፊስካል ፖሊሲ ኢንስትሩመንቶች እንዳይረሳ ታክሴሽን እና ገቨርንመንት ስፔንዲንግ or ገቨርንመንት ኤክስፔንዲቸር ናቸው። ታክሴሽን እና ገቨርንመንት ኤክስፔንዲቸርን በመጠቀም the government adopt fiscal policy to control aggregate economy ይለናል። አግሪጌት ኢኮኖሚውን or ማክሮ ኢኮኖሚውን ለመቆጣጠር ወይም ለማስተዳደር ሬጉሌት ለማድረግ ምንን ይጠቀማል? ገቨርንመንት ስፔንዲንግን እና ታክሴሽን የምንላቸውን ይጠቀማል as policy instrument። ስለዚህ አሁን እነዚህን በመጠቀም ምን ያደርጋል? ፊስካል ፖሊሲን አደብት ያደርጋል ወይም ኢምፕሊመንት ያደርጋል መንግስት። ይህ ፊስካል ፖሊሲ እነዛን ሁለት ኢንስትሩመንት ታክስንና ገቨርንመንት ስፔንዲንግን የሚጠቀመውን ፖሊሲ በሁለት ከፍለን እናዋለን። የሚተገበርበትን ዓላማ መሰረት አድርገን ኤክስፓንሽነሪ ፊስካል ፖሊሲ እና ኮንትራክሽነሪ ፊስካል ፖሊሲ ይባላል። ፊስካል ፖሊሲ አለ። በመንግስት የሚተገበረው ፊስካል ፖሊሲ በሁለት ከፍለን እናዋለን። ምንና ምን ይባላል? አንደኛው ኤክስፓንሽነሪ እና ኮንትራክሽነሪ ይባላል። ፊስካል ፖሊሲ ሁለት ፖሊሲዎች አሉ በፊስካል ፖሊሲ ስር። ኤክስፓንሽነሪ ፊስካል ፖሊሲ እንለዋለን አንደኛውን፣ ሌላኛው ደግሞ ኮንትራክሽነሪ ፊስካል ፖሊሲ ይባላል። ኤክስፓንሽነሪ ፊስካል ፖሊሲ ስሙም እንደሚነግረን ኢኮኖሚውን ኤክስፓንድ የሚያደርግ ፖሊሲ ኢንስትሩመንቶችን የሚጠቀም ነው። ኮንትራክሽነሪ ደግሞ ኢኮኖሚውን ኮንትራክት እንዲያደርግ የምንጠቀምበት ነው። ወይም ኢኮኖሚው ሪሲስ እንዲያደርግ ወይም እንዲሰበሰብ የሚያደርግ ፖሊሲ ኮንትራክሽነሪ ፊስካል ፖሊሲ እንለዋለን። ኤክስፓንሽነሪ ፊስካል ፖሊሲ ደግሞ ኢኮኖሚውን ኤክስፓንድ ለማድረግ ኢኮኖሚውን ስቲሙሌት ለማድረግ የምንጠቀምበት ወይም መንግስት የሚጠቀምበት ፊስካል ፖሊሲ ነው። ስለዚህ ኤክስፓንሽነሪ ፊስካል ፖሊሲ የምንጠቀም ከሆነ ብዙ ጊዜ ይህኛውን የምንጠቀምበት ምክንያት የቱ ጋር ነው የሚለው እናያለን። ኤክስፓንሽነሪ ፊስካል ፖሊሲ ምንድነው የሚያደርገው? አግሪጌት ኢኮኖሚውን or አግሪጌት ዲማንድ ያለውን to the right ኤክስፓንድ እንዲሆን የሚያደርግ ነው። ኮንትራክሽነሪ ደግሞ አግሪጌት ዲማንዱን to the left ኮንትራክት እንዲያደርግ እንዲቀንስ የሚያደርግ ነው። ስለዚህ ኤክስፓንሽነሪ እና ኮንትራክሽነሪ ፊስካል ፖሊሲ የሚባሉ አሉ። ኤክስፓንሽነሪ ፊስካል ፖሊሲን በምንጠቀምበት ሰዓት ወይም የምንጠቀምበት ምክንያት ኢኮኖሚው ምን ሲገጥመው ነው? ዴፊሽንት ዲማንድ ዴፊሽንሲ በሚገጥመው ሰዓት ወይም አግሪጌት ዲማንዱ ለዛን አግሪጌት ሳፕላይ በሚሆንበት ሰዓት ወይም ይህ ዲፕሪሺየሽን በሚገባበት ሰዓት ኢኮኖሚው ወይም የኢኮኖሚ የፍላጎት እጥረት በሚኖርበት ሰዓት ምን እንጠቀማለን? ወይም መንግስት ፊስካል ፖሊሲን ይጠቀማል። ምን አይነት ፊስካል ፖሊሲን? ኤክስፓንሽነሪ ፊስካል ፖሊሲን ይጠቀማል። መቼ ካለ ኢኮኖሚው በሚቀዛቀዝበት ሰዓት፣ ዲማንድ በሚቀንስበት ሰዓት ወር አግሪጌት ዲማንዳችን ዊክ ሲሆን ወይ there's a weak aggregate demand the government implement expansionary fiscal policy ይለናል። ኤክስፓንሽነሪ ፊስካል ፖሊሲን ኢምፕሊመንት የምናደርገው ዊክ አግሪጌት ዲማንድ በሚኖርበት ሰዓት፣ እሱ ብቻ አይደለም፣ ሌላው ፕሮብሌምስ ኦፍ አንኤምፕሎይመንት በሚኖርበት ሰዓት ኤክስፓንሽነሪ ፊስካል ፖሊሲን የምንጠቀመው አንደኛው አንኤምፕሎይመንት ሲኖር፣ አንኤምፕሎይመንት የምንለው ማክሮ ኢኮኖሚ ፕሮብሌም በሚኖርበት ሰዓት ኤክስፓንሽነሪ ፊስካል ፖሊሲ እንጠቀማለን። እሱ ብቻ አይደለም፣ ዊክ አግሪጌት ዲማንድ በሚኖርበት ሰዓት፣ ዊክ አግሪጌት ዲማንድ ሲኖርና አንኤምፕሎይመንት በሚኖርበት ሰዓት the government implement expansionary fiscal policy መቼ? አግሪጌት ዲማንዳችን ሲቀዛቀዝና ስራ አጥነት ሲበረክት፣ ስራ አጥነት ሲበዛ፣ ብዙ ሰዎች ስራ አጥ በሚሆኑበት ሰዓት ኢኮኖሚው ስቲሙሌት መደረግ ይኖርበታል። ኢኮኖሚውን ሊያነቃቃ የሚችል ፖሊሲ ያስፈልገናል፣ መፍትሄ ያስፈልገናል። ያ መፍትሄ ምን ይባላል? ኤክስፓንሽነሪ ፊስካል ፖሊሲ ነው። ይህን ኤክስፓንሽነሪ ፊስካል ፖሊሲ መንግስት ወይም ገቨርንመንት የምንለው ኢኮኖሚውን ለማሟሟቅ ወይም ኢኮኖሚው ስቲሙሌት እንዲያደርግ ወይም ኢኮኖሚው እንዲበረታታ ኢንጀክት የሚያደርገው የሚወገው መርፌ ነው። ለኢኮኖሚው እንደ መድኃኒትነት የምንጠቀመው መርፌ ነው። ምን አይነት ችግር በሚገጥመው ሰዓት? ስራ አጥነት በሚገጥመው ሰዓት፣ ከፍተኛ የሆነ ስራ አጥነት በሚበዛበት ሰዓት፣ ከፍተኛ የሆነ የፍላጎት እጥረት በሚኖርበት ሰዓት ወይም ምንም የመግዛት አቅማችን ሲወርድ፣ አግሪጌት ዲማንድ የምንለው አጠቃላይ ሀገሪቱ ላይ ያለው ፍላጎትን ነው። አግሪጌት ዲማንድ የምንለው ያ ፍላጎት
በሚወርድበት ሰዓት ምን ያስፈልገናል? ኢንጀክት ልናደርገው የሚገባ መርፌ ያስፈልገናል፣ መድኃኒት። ያንን መድኃኒት ነው ኤክስፓንሽነሪ ፊስካል ፖሊሲ የምንለው። ለግለሰብ ሲደክም ወይም ሲታመም መድኃኒት እንደሚሰጠው ሁሉ ለኢኮኖሚ መድኃኒት እንሰጠዋለን። ያ መድኃኒት ምን ይባላል? ማክሮ ኢኮኖሚክ ፖሊሲ እንለዋለን። ኢኮኖሚው አንኤምፕሎይመንት የሚባል በሽታ በሚገጥመው ሰዓት ወይም ከፍተኛ የሆነ ስራ አጥነት የሚባል በሽታ በሚገጥመው ሰዓት የሚያስፈልገን ፖሊሲ ኤክስፓንሽነሪ ማክሮ ኢኮኖሚክ ፖሊሲ ነው። ኤክስፓንሽነሪ ፊስካል ፖሊሲ ያስፈልገናል። መቼ? አንኤምፕሎይመንት በሚኖርበት ሰዓት። ስለዚህ አንኤምፕሎይመንት where there is unemployment and weak aggregate demand, the government adopt expansionary fiscal policy in order to stimulate aggregate demand, in order to increase employment rate. ኢምፕሎይመንቱን ወይም ስራ አጥነት ለመቀነስ ወይም የስራ ዕድልን ለመፍጠር እና ዊክ የሆነውን አግሪጌት ዲማንድ ለማነቃቃት መንግስት ኤክስፓንሽነሪ ፊስካል ፖሊሲን ይጠቀማል። ስለዚህ ኤክስፓንሽነሪ ፊስካል ፖሊሲን እንዴት ነው የሚጠቀመው ብለን ስናይ እነዛን ፖሊሲ ኢንስትሩመንቶች ይጠቀማል። እነማንን? ኤክስፔንዲቸር፣ ገቨርንመንት ኤክስፔንዲቸርን እና ታክስን። ገቨርንመንት ኤክስፔንዲቸርን እና ታክስን በመጠቀም ምን ያደርጋል? ኤክስፓንሽነሪ ፊስካል ፖሊሲን ኢምፕሊመንት ያደርጋል። በምን መልኩ? ገቨርንመንት ኤክስፔንዲቸርን አስ ኤ ፖሊሲ ኢንስትሩመንት በሚጠቀምበት ሰዓት ለኤክስፓንሽነሪ ፊስካል ፖሊሲ መንግስት ምን ያደርጋል? ኤክስፔንዲቸሩን ይጨምራል። ገቨርንመንት ኢንክሪዝ ኤክስፔንዲቸር፣ የመንግስት ወጪ ይጨምራል። መንገዶች ይሰራሉ፣ ጤና ጣቢያዎች ይሰራሉ፣ ትምህርት ቤቶች ይሰራሉ፣ ሰራተኞች ደሞዝ መጨመር እንዲሁም መሰል ነገሮችን ተግባራቶችን የሚፈጽም ከሆነ መንግስት እየተገበረው ያለ ኤክስፓንሽነሪ ፊስካል ፖሊሲ ነው። ምንም በመጠቀም ገቨርንመንት ኤክስፔንዲቸር የሚባለውን ፖሊሲ ኢንስትሩመንት በመጠቀም። ቅድም እንዳልኳችሁ ፊስካል ፖሊሲ ሁለት ፖሊሲ ኢንስትሩመንቶች አሉ። አንደኛው ታክስ ነው፣ ሁለተኛው ገቨርንመንት ኤክስፔንዲቸር ነው። ስለዚህ ኤክስፓንሽነሪ ፊስካል ፖሊሲን በምንጠቀምበት ሰዓት ምን እናደርጋለን? የመንግስት ወጪን እንጨምራለን፣ ኦር ደግሞ ወይም ምን እናደርጋለን? ታክስን እንቀንሳለን። የመንግስት ወጪ በሚጨምርበት ሰዓት የመንግስት ኢንቨስትመንቶች ይጨምራሉ። መንግስት ኢንቨስትመንቶች ይጨምራሉ። የምታስታውሱ ከሆነ አግሪጌት ዲማንድ እና አግሪጌት ሳፕላይ ስናይ አግሪጌት ዲማንድ ማለት ምን ብለናል? ኮንሳምፕሽን ኤክስፔንዲቸር ፕላስ ኢንቨስትመንት ኤክስፔንዲቸር፣ ፕራይቬት ኢንቨስትመንት ኤክስፔንዲቸር ፕላስ ገቨርንመንት ኤክስፔንዲቸር ፕላስ ኔት ኤክስፖርት ነው ብለናል። እነዚህ አራቱ ኮምፖናንቶች ናቸው። አራቱ ኮምፖናንት ሜን ኮምፖናንትስ ኦፍ አግሪጌት ዲማንድ ብለናል። ስለዚህ ዊክ አግሪጌት ዲማንድ በሚኖርበት ሰዓት እሱን ለማበረታታት ኤክስፓንሽነሪ ፊስካል ፖሊሲን እንጠቀማለን ብለናል። እሱም በምንጠቀምበት ሰዓት ምን እናደርጋለን? ገቨርንመንት ስፔንዲንጋችንን እንጨምራለን። ፖሊሲ ኢንስትሩመንታችን አንዱ ገቨርንመንት ኤክስፔንዲቸር ስለሆነ ይህንን ገቨርንመንት ኤክስፔንዲቸር የሚባለውን ኮምፖናንትስ ኦፍ አግሪጌት ዲማንድ በምንጨመርን ማለት ነው። ኤክስፓንሽነሪ ፊስካል ፖሊሲ በሌላ አባባል ገቨርንመንት ኤክስፔንዲቸርን መጨመር ማለት ነው። ገቨርንመንት ኤክስፔንዲቸር ከጨመረ ደግሞ አግሪጌት ዲማንዳችንም አብሮ ይጨምራል። ይሄ አንዱ ሜካኒዝም ነው፣ አንዱ መንገድ ነው። ሁለተኛ ምን እናደርጋለን? ታክስን መቀነስ ነው። ሬዲዩስ ታክስ ሬት፣ የግብር ምጣኔውን መቀነስ። ምን ለማድረግ? ኢኮኖሚውን ለማበረታታት። የግብር ምጣኔውን ምንቀንስ ከሆነ ግብርን ታክስን ምንቀንስ ከሆነ ምን ይሆናል? ኢኮኖሚው ይበረታታል። ታክስ አንዱ ኮስት ኦፍ ፕሮዳክሽን ስለሆነ ለኢንቨስትመንቱ በርደን ስለሆነ ኢንቨስትመንትን ዲስከሬጅ ስለሚያደርግ ዲስከሬጅ የሚያደርገውን ነገር ከላዩ ላይ ስናነሳለት ኢኮኖሚው ላይ ይነቃቃል። ስለዚህ ታክስን መቀነስ ድርጅቶች ወይም አምራቾች ብዙ ምርት እንዲያመርቱ ብዙ ኢንቨስት እንዲያደርጉ እናበረታታለን፣ ብዙ የስራ ዕድል እንዲፈጥሩ እናደርጋለን። ስለዚህ ታክስን ስንቀንሰው በኢንዳይሬክትሊ ምን እያደረግን ነው? ይሄ አንኤምፕሎይመንት የሚባለውን የማክሮ ኢኮኖሚክ ፕሮብሌም ሶልቭ እያደረግን ነው። እንዴት አትሉ? ታክስ በምንቀንስበት ሰዓት ኢንቨስትመንት ይበረታታል። ታክስ ሬታችን በሚቀንስበት ሰዓት ዲክሪዝ በመናደርግበት ሰዓት ኢንቨስትመንት ኮምፖናንትስ ኦፍ አግሪጌት ዲማንድ ያለው ይጨምራል። ኢንቨስትመንት ኢንከሬጅ ያደርጋል ታክስ ሬት መቀነስ። when we decrease tax, when the government reduce tax rate, investment encourage, investment expand ይሆናል። ኢንቨስትመንት ኤክስፓንድ ሆነ ማለት ደግሞ ምን ሆነ? ጆብ ኦፖርቹኒቲ ኦር አንኤምፕሎይመንት የሚባለው በሽታ ወይም ስራ አጥነት የሚባለው ፕሮብሌም ይፈታል ወይም አንኤምፕሎይመንት ዲክሪዝ ያደርጋል። we can decrease unemployment when we decrease tax rate. ታክስ ሬትን በምንቀንስበት ሰዓት ኢንቨስትመንት እናበረታታለን፣ ዘን አንኤምፕሎይመንትን እንቀንሳለን። ብዙ ኢንቨስት በሚደረግበት ሰዓት ብዙ ህንፃዎች፣ ብዙ ግብርና ስራዎች የሚሰሩ ከሆነ፣ ብዙ መንገዶች የሚሰሩ ከሆነ፣ ምርቶች የሚመረቱ ከሆነ እነዛ ምርቶች ለማምረት ደግሞ ሰራተኛ ያስፈልገናል። ሰው ሰራተኛ
የምንፈልግ ከሆነ ስራ አጥነቱን እንቀንሰዋለን፣ ስራ አጥ የሆነውን ሰው ወደ ስራ እንመልሰዋለን። ስለዚህ በዚህ መልኩ ማክሮ ኢኮኖሚ ፕሮብሌማችን ሶልቭ እናደርጋለን። በምን መንግስት ምንን በመጠቀም ኤክስፓንሽነሪ ፊስካል ፖሊሲን በመጠቀም ማለት ነው። አንኢምፕሎይመንትን ዊክ አግሪጌት ዲማንድ በሚኖርበት ሰዓትና አንኢምፕሎይመንት የሚባሉ ሁለቱ ፕሮብሌም በሚኖሩበት ሰዓት የምንጠቀመው ፖሊሲ ኤክስፓንሽነሪ ፊስካል ፖሊሲ እንለዋለን። ይሄ ኤክስፓንሽነሪ ፊስካል ፖሊሲ ኢኮኖሚውን ስቲሙሌት ለማድረግ ኢኮኖሚውን ለማበረታታት የምንጠቀመው ፖሊሲ ነው።